ጌታ ለዘላለም ይባረክ። ኢየሱስ መልካም ነው። መልካም እረኛ አለን። ከእግዚአብሔር ቃል አንድ ስፍራ እናነብና ከዛን እንጸልያለን። እግዚአብሔር መልካም ጊዜ ይሰጠናል። በጸሎት እንጀምራለን። ምክንያቱም ድላማ ውጤታማ እንድንሆን መጸለይ አለብን። በጸለይን ቁጥር እናተርፋለን። ጌታ ለዘላለም ይባረክ። መጽሐፍ ቅዱስ የእግዚአብሔር ቃል በመዝሙረ ዳዊት ምዕራፍ 22 ከቅንፍ 102 ምዕራፍ 23 ከቁጥር 1 ላይ እንዲህ የሚል ቃል አለው። 22 ከቅንፍ 23 ከቁጥር 1 ላይ እንዲህ የሚል ቃል አለው። የዳዊት መዝሙር ይላል። ምክንያቱም ይሄ መዝሙረኛው ዳዊት ዘማሪ ነው። እግዚአብሔርን በዝማሬ ያመሰግነዋል። እግዚአብሔርን ያመሰግነዋል። መጽሐፍ ቅዱስ ሲናገር ደግሞ ምስጋናን የሚያውቅ ሕዝብ ደግሞ ምስጉን እንደሆነ የተመሰገነ እንደሆነ ይናገራል። ጌታ ለዘላለም ይባረክ። እንዲህ ይላል፣ እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድም ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርህና ምርኩዝህ እነርሱ ያጽናኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊትም ራሴን በዘይት ቀባህ። ጽዋዬ የተረፈ ነው። ቸርነትና ምሕረት በሕይወት ዘመኔ ሁሉ ይከተሉኛል። በእግዚአብሔር ቤት ለዘለዓለም እኖራለሁ። ጌታ ለዘላለም ይባረክ። እግዚአብሔር አምላክ ለዘላለም ይባረክ። በእግዚአብሔር ቤት ለዘላለም እኖራለሁ። እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ እያለ ይናገር። በትርህና ምርኩዝህ እነርሱ ደግሞ ያጽናኑኛል። ጌታ ለዘላለም ይባረክ። እንግዲህ እረኛ የሆነ አምላክ እግዚአብሔር ስለጠበቀን ክብሩን ጠቅልሏል። እሱ ይውሰድ። ልዑል እግዚአብሔር ሆይ እናመሰግንሃለን። ከአንተ ቸርነት፣ ከአንተ በጎነት፣ ከአንተ መልካምነት የተነሳ ይሄው በእድሜያችን ላይ ዛሬ እቺ ቀን ተጨምራ በኢየሱስ ክርስቶስ 6ኛ ወር በኢየሱስ ክርስቶስ 2018 ላይ ያንተን ምሕረት ያንተን ቸርነት ልናወራ በዚህ ተገኝተናል። ወንጌል በምስራቅ፣ ወንጌል በምዕራብ፣ ወንጌል በሰሜን፣ ወንጌል በደቡብ፣ ወንጌል በአፍሪካ፣ ወንጌል በአውሮፓ፣ በዓለም ዙሪያ ሁሉ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ክርስቶስ ነው ብለን ይህንን ለትውልድ ልንናገር በኢየሱስ ክርስቶስም አንደበታችንን ክፈተው። የዘላለም አምላክ እግዚአብሔር የተናገርነው ቃል ደግሞ 30 60 100 በኢየሱስም በትውልዱ ልብ ላይ በኢየሱስም ያፍራ ይክበድ። በኢየሱስም ይሄ ወንጌል ብቻ በኢየሱስ ክርስቶስም ያሸንፋል። ይሄ ወንጌል ብቻ ይበልጣል። ይሄ ወንጌል ብቻ ሕይወት ነው። ይሄ ወንጌል ብቻ እውነት ነው። ይሄንን መጽሐፍ ቅዱስ የእግዚአብሔርን ቃል ከድኖ በኢየሱስ ክርስቶስም የዓለምን ዝባዝንኬ የተለያየ ነገር የሚተርክ በኢየሱስም የአመፃ ልጅ ወገቡ ይወጋ። ቀኑን ሌሊቱን በኢየሱስም አንተ ተቆጣጠር። እግዚአብሔር የኛን የሆነውን ነገር አንተ ተቆጣጠር። በእኛ ላይ የሚወጣ የአመፃ ጉልበት ወገቡ ይወጋ። እግዚአብሔር ሆይ አንተ ቅደመን። እግዚአብሔር ሆይ ምሕረትህ፣ እግዚአብሔር ሆይ ቸርነትህ፣ እግዚአብሔር ሆይ በጎነትህ፣ እግዚአብሔር ሆይ መልካምነትህ ከፊታችን ይቅደም። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እግዚአብሔር አምላክ ቀድሞ ወጥቷልና መንገድን አቅንቶልሃል በኢየሱስ ክርስቶስ ተብሎ እንደተጻፈ ከፊታችን ቀድመ ስለወጣ ከፊታችን ስለጠራን ስለቀደምክልን ስለመጣህልን እናመሰግንሃለን። እረኛችን አባታችን በኢየሱስ ክርስቶስም እግዚአብሔሩ የምንናገረው ቃል በኢየሱስም ካንተ ሰምተን እግዚአብሔሩ የምናሰማ ትውልድ አድርገን። ጆሮአችን ይከፈት፣ አይኖቻችን ይዩ። ትውልድ በኢየሱስ ክርስቶስም አንተን ወደ ማወቅ ይደግ በኢየሱስ ክርስቶስም። እኛም ደግሞ አገልግለን እግዚአብሔር ሆይ አገልግለን እግዚአብሔር የተጣልን እንዳንሆን እግዚአብሔር ሆይ አንተ ጠብቀን። እኔን ልጅህም ነሱንን አንተ ጠብቀኝ። እወድሃለሁ፣ አከብርሃለሁ። ዘመኔ በቤቴ ይለቅ፣ እጄን በእጅህ ያዘው። አመሰግንሃለሁ በጌታ በኢየሱስ ክርስቶስ አሜን። ጌታ ለዘላለም ይባረክ። ምሕረትን፣ ቸርነትን፣ በጎነትን፣ መልካምነትን ያደረገልን ልዑል እግዚአብሔር እርሱ ነው። ጌታ ለዘላለም ይመስገን። ሃሌሉያ። እግዚአብሔር መልካም ነው። እግዚአብሔር ቸር ነው። እግዚአብሔር